ከመጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 7 ደብዳቤው የተጻፈለትን ሰው ታውቀዋል መሰለኝ አለ ኤድመንድ። ኧረ የለም በማለት ካደ ቪልፎርት። አንድ ታማኝ ንጉሥ ሎሌ እንዴት ከሴረኞች ጋር ትውውቅ ሊኖረው ይችላል? ደብዳቤው ስለ ሴራ ነው እንዴ? ሲል ጠየቀ ኤድመንድ። ራሱ ነፃ መሆኑን ማሳመኑ ካመነ በኋላ ከመጀመሪያው የበለጠ ተቆጥቶ፣ ያሞኔ እኔ ቀደም ብዬ ነግሬያለሁ፣ ስለ ደብዳቤው ይዘት ምንም ነገር አላውቅም ሲል አጉረመረመ ቪልፎርት። ግን ደብዳቤው የተጻፈለትን ሰው ስም ታውቃለህ እንዴ? ደብዳቤውን ለማድረስ ስሙን ማጥናት የለብኝም እንዴ? ሲል በጥያቄ መለሰ ኤድመንድ። ለመሆኑ ይህንን ፖስታ ለሰው አሳይተሃል? አለ ቪልፎርት ደብዳቤውን ከፍቶ እያነበበ። ለአንድም ሰው አለማሳየቴን እምላለሁ ነበር የኤድመንድ መልስ። ከኢልባ ደሴት ለኖርቴር የተላከ ደብዳቤን እንደምታደርስ የሚያውቅ ሰው የለማ። ከኔና ደብዳቤው እንዳደርስ ከሰጠኝ ሰው በስተቀር አንድም ሰው አላየም አያውቅም። እግዚኦ አለ ቪልፎርት ደብዳቤውን በማንበብ ላይ እንዳለ ሳይታወቀው። በጥርሶቹ የተነከሱት ከንፈሮቹ፣ የሚንቀጠቀጡት እጆቹ፣ የተጎለጎሉት አይኖቹና የተነፋው አፍንጫው የኤድመንድ መንፈስ ረበሹት። ይህ መዘዘኛ መርከበኛ በዚህ ደብዳቤ ውስጥ የተጻፈውን የሚያውቅ ከሆነና ኖርቴር ማለት የኔ አባት መሆኑን ከተረዳ አለቀልኝ፣ እስከ መቼውም አለቀልኝ አለ ቪልፎርት በልቡ። ቀጥሎም ራሱን ለመክታት የሚቻለውን ሁሉ ካደረገ በኋላ ረጋ ያለ በሚመስል አነጋገር ኤድመንድን እንዲህ አለው። አሁን ገና ባንተ ላይ እጅግ አደገኛ ክስ እንደተመሰረተ ተረዳው። በዚህም የተነሳ መጀመሪያ እንደገመትኩት አንተም በነፃ መልቀቅ ከስልጣኔ በላይ ነው። ምን ያህል ልረዳህ እንደሞከርኩ ሳታውቅልኝ የቀረህ አይመስለኝም። ሆኖም አሁን ግን ራሴን ለማዳን ለአጭር ጊዜም ቢሆን በማረፊያ ቤት ላቆይህ እገደዳለሁ። በአንተ ላይ ለተመሰረተው ክስ ዋናው ማስረጃ ይህ ደብዳቤ ነበረ። ግን እንደምታየው ቪልፎርት ፊት ለፊቱ ወደሚገኘው ማሞቂያ ረመዳልና ደብዳቤውን እሳቱ ነበልባል ላይ ወርውሮ ሙሉ ለሙሉ አመድ ሆኖ እስኪያልቅ ድረስ ቆሞ ተመለከተው። እንደምታየው አለ ንግግሩን በመቀጠል አቃጥዬልሃለሁ።
ወይ አጋጣሚ አለ ኤድመንድ ራሱን ይዞ። ከሚገባው በላይ ሩሩ ነው ጌታዬ። አሁንስ ሰው ሳይሆን ደግነት ራሱ ከፊቴ ቆሞ የሚያነጋግረኝ ነው የመሰለኝ። አሁን በእኔ ላይ እምነት ያደረብኝ ይመስለኛል። እንግዲህ ልብ ካለህ ምክሬን ስማኝ። እስከ ጠዋት ድረስ እዚሁ አቆይሃለሁ። አንድ ሌላ ሰው ሊጠይቅህ ይመጣ ይሆናል። እንዲያ ከሆነ አሁን ካቃጠልኩልህ ደብዳቤ በስተቀር ለኔ የነገርከኝን እውነት በሙሉ ፍርጥርጥ አርገህ ትናገራለህ። የተቃጠለውን ደብዳቤ በሚመለከት ግን አንዲትም ቃል እንዳትተነፍስ። ቃል ገባለሁ ጌታዬ አለ ኤድመንድ። ምናልባት የሰማ ሰው ቢጠይቅህ እንኳን የሚያዋጣህ መካድ ነው። ራስህን ለማትረፍ ከፈለክ ልምጥ አድርገህ ካድ። ኧረ ክዳለሁ ጌታዬ። ጥሩ አለና ቪልቮርት ደወል ደውሎ የፖሊሱን ኮሚሳር ጠራ። ይህንን ሰው ተከትለህ ሂድ አለ ቪልቮርት ለኤድመንድ። ኤድመንድ በምስጋና አስተያየት ቪልቮርትን ተመልክቶ በትህትና እጅ ከነሳ በኋላ ወጣ። ልክ በሩ እንደተዘጋ ቪልቮርት ክፍሉ ከርቶት በከፊል ራሱን ስቶ ወንበሩ ላይ ተዘረረ። አቤት አምላኬ አለ እንደተጋደመ። ዋናው አቃቢ ሕግ ማርሴል አለመኖሩ በእጄ እንጂ ያንን ደብዳቤ ያገኘው ነበር። እኔም ጎል ገብቼ ነበር። አይ አባቴ፣ እስከ መቼ የደስታዬ እንቅፋት እንደሆን ትኖራለህ? ምን ፍርጃ ነው አንተ ሲያቀብጥ ጥንት የሰራቸው ጥፋቶች ጦስ ሲፈታተልኝ የሚኖረው? ምን እርግማን ነው ካንተ የፈጠረኝ? ወዲያውኑ ግን ያልጠበቀው ነገር ትዝ ብሎት በደስታ ፈካ። አይኖቹ አንድ ቦታ ላይ እንደተተከሉ በሐሳብ ተዋጠ። አዎ አለ ሐሳቡን እንደቋጨ። ያ እኔን ሊያጠፋ የነበረ ደብዳቤ ምናልባት የድሌ በር ከፋች ይሆናል። ግሩም። እስረኛው በረንዳው አካባቢ ያለመኖሩን ካረጋገጠ በኋላ ቪልፎርት ወደ እጮኛው ቤት ይጣደፍ ጀመረ። ኤድመንድ ዳንትና ኮሚሳሩ የእንግዳ ማረፊያውን ክፍል እንዳለፉ ሁለት ወታደሮች ከኤድመንድ ጎን ቆሙ። ወዲያው ወደ ፍርድ ቤት የሚያስገባው በር ተከፍቶ እጅግ የሚያስፈሩት ረጅምና ጨለማ ያወጣቸው መተላለፊያዎች ተጓዙ። የቪልፎርት አፓርታማ ከፍርድ ቤቱ ጋር የተገናኘ የመሆኑን ያህል ፍርድ ቤቱ እንደገና ከእስር ቤቱ ጋር የተያያዘ ነበረ። ብዙ መተላለፊያዎችን ካለፉ በኋላ ኤድመንድና አጃቢዎቹ በመጨረሻው ከአንድ የብረት በር ላይ ሲደርሱ ቆሙ። በሩ ወዲያው ተከፈተና እንደገባ ከጀርባው ተዘጋ። ኤድመንድ አሁን የታመቀና ከባድ አየር መተንፈስ ጀመረ። በሕይወቱ ለመጀመሪያ ጊዜ እስር ቤት ገባ። ይሁን እንጂ እስር ቤቱ ውስጥ በተለይ ለሱ የተሰጠችው ክፍል ንጹህና ቀለል ያለች በመሆኗ ፍርሃቱ
ከመቀነሱም በላይ የቪልቮርትን የማጽናኛ ቃላትና የሰጠው ተስፋ ጆሮ ውስጥ ያንቃጨልበት ነበረ። ብዙም ሳይቆይ ቀኑ መሽቶ ክፍሉን ጨለማ ዋጠው። በጨለማው የተነሳ አይኑ ማየት ሲሳነው የመስማት ችሎታው ጨመረ። ትንሽም ድምፅ ሲሰማ መፈታቱን የሚያበስርለት ወታደር የመጣለት እየመሰለው ከተቀመጠበት ቦታ ብድግ ብሎ ወደ በሩ ይሄድና ቆሞ በጉጉት ያዳምጣል። ድምፁ ግን ወደ ሌላ አቅጣጫ ይሄድና ይጠፋል። እሱም ተመልሶ በርጩማው ላይ ይቀመጣል። በመጨረሻ ከምሽቱ 4 ሰዓት በሚሆንበት ጊዜ ኤድመንድ ተስፋ በመቁረጥ ላይ እንዳለ በመተላለፊያው አካባቢ የእርምጃ ድምፅ ሰማ። እርምጃውም እሱ ከታጎረበት ክፍል ሲደርስ ቆመ። ቁልፉ ተከፍቶ ግዙፉ በር እንደተበረገደ የሁለት ጧፎች ብርሃን ይታይ ጀመረ። 4 ወታደሮች ገቡ። እሰይ አለ ኤድመንድ በረጅሙ ተንፍሶ። ልቡ በደስታ ደለቀ። ወደ እኔ ነው የመጣችሁት አይደል? ሲል ጠየቀ ፈጠን ብሎ። አዎ። ረዳት አቃቤ ሕጉን የላካችሁ አይደል? ልክ ነው። የላካቸው ቪልቮርት መሆኑን ማረጋገጡ ለድለቢሱ ወጣት ትልቅ እፎይታ ሆኖ ነበር የተሰማው። መፈታቱን አልተጠራጠረም። ወደ በሩ ሊያመራ ቃጣው። 4ቱ ወታደሮች ግን ከመካከላቸው አድርገውታል። መንገድ ላይ የእስረኛ ማሸጊያ ቁም ሳጥን የመሰለ ሰረገላ ይጠብቃቸዋል። የሰረገላው በር ተከፈተ። ኤድመንድ ነገሩ ሳይገባውና አንድም ቃል ለመናገር እንኳ ፋታ ሳያገኝ ከኋላው ሲገፈትሩት ተሰማው። የመታገል ፍላጎት አልነበረውም። ካፍታ በኋላ ሰረገላው ውስጥ ገብቶ 2 ወታደሮች ከጎናቸው 2 ደግሞ ከፊት ለፊታቸው አድርገውት ተቀምጧል። ግዙፉ ሰረገላ ወደማይታወቀው አቅጣጫ ጉዞውን ቀጠለ። ድፍኑ ሰረገላ እንደቆመ ኤድመንድ ቢመለከት ወደብ ላይ መድረሳቸውን ተረዳ። አንድ የቀረጥ መኮንን በባህሩ ዳርቻ በሰንሰለት አያይዞ ካቆማት ጀልባ ላይ ከ4ቱ ወታደሮች ጋር ወጣ። አንድ ሌላ የፖሊስ መኮንንም ጠርዙ አካባቢ ተቀመጠ። ሌሎች 4 ቀዛፊዎች ባለ በሌለ ኃይላቸው እየቀዘፉ የባህሩን ጉዞ ተያዙት። ወዴት ነው የምትወስዱኝ? ሲል ጠየቀ ኤድመንድ አንደኛውን ወታደር በዝግታ። ምን አስቸኮለ? አሁን ታውቀ የለ? ግን ምንም አይነት መረጃ እንዳንሰጥ ተከልክለናል። ኤድመንድ ሌላ አልተናገረም። ጸጥ ብሎ በሐሳብ እንደተዋጠ ከጨለማ ጋራም የተላመዱትን የመርከበኛ አይኖቹን እያንከራተተ ዙሪያ ገባውን በመመልከት የጨለማውን ግርዶሽ ሊሰነጥቅ ይሞክር ነበረ። ይህ በእንዲህ እንዳለ
ቀዛፊዎቹ መቅዘፋቸውን አቁመው እረፍት ማድረግ ጀመሩ። ኤድመንድ ምንም እንኳን ጥያቄ እንዳያነሳበት የከለከለው ቢሆንም ካጠገቡ የተቀመጠውን ወታደር እንዲህ ሲል ጠየቀው። የኔ ወንድም ይቅርታ አድርግልኝና ለህሊና የማይከብድ አንድ ጥያቄ በመመለስ እንድታዝንልኝ እለምንሃለሁ። እኔ ንጹህና ታማኝ ዜጋ ነበርኩ። ባልታወቀ ደባ በሐሰት ተወንጅያለሁ። ለመሆኑ የት ነው የምትወስዱኝ? እባክህ ይህን ብቻ ንገረኝ። ለመርከበኝነት ሙያዬ ክብር ስል እድሌን ከማማረር በስተቀር ሚስጥርህን ላለማውጣት ቃል እገባልሃለሁ። ወታደሩም እንዲህ ሲል መለሰ። አይነ ደንበራ ወይም ከማርሴል ወደ ወጥተህ የማታውቅ የመንደር አውደልዳይ ካልሆንክ በስተቀር በአሁን ጊዜ ወዴት እንደምትሄድ መገመት መቻል ነበረብህ። እስኪ ዙሪያህን ተመልከት። ኤድመንድ ከተቀመጠበት ተነስቶ ጀልባዋ ወደምትጓዝበት አቅጣጫ ይመለከት ጀመረ። እንደ ሰማይ ጠቀስ ሕንጻ ቀጥ ብሎ ወደ ላይ የወጣው ጥቁር አለትና ከሱም ጫፍ ላይ የተሰራው በአይን ቀርቶ በስም እንኳን አስከፊነቱ የሚነገርለት ቻትዲዩፍ የተባለው ወህኒ ቤት ከሩቅ ይታያል። ለብዙ ዘመናት በአስፈሪነቱ የታወቀው ይህ ሲኦል መሰል ወህኒ ቤት እንደታየው ኤድመንድ ወደ እስር ቤት ሳይሆን ወደ መገደያ ስፍራው የሚወሰድ የሞት ቅጣት የተበየነበት ሰው ያህል ቀልቡ ተገፈፈ። ሃይ ጉድ ሲል ጮኸ ኤድመንድ ሳይታወቀው። ቻትዲዩፍ ለምንድን ነው ወደዛ የምንሄደው? ወታደሮቹ በአንድነት ሳቁ። እዚያ እንድታሰር ልትወስዱኝ አትችሉም። ቻትዲዩፍ እኮ የፖለቲካ ወንጀለኞች እስር ቤት ነው። እኔ ምን አጠፋው? እውነት እዚያ ልታሰር መወሰዴ ነው? ምናልባት ነበር መልሱ። ግን ቬልቮርት ቃል ገብቶልኛል። እኛ ቬልቮርት ምን ቃል እንደገባልህ የምናውቀው ነገር የለም አለ ወታደሩ። እኛ የምናውቀው ወደ ቻትዲዩፍ መሄዳችንን ብቻ ነው። ኤድመንድ ራሱን ወደ ባህሩ ለመወርወር ተነስቶ እግሩ መርከቧን እንደለቀቀ አራት ኃይለኛ ክንዶች አፈፍ አድርገው ወደ ነበረበት ሲመልሱት በልህ እያጓራ ወደቀ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።